ሰላም ሰላም እንዴት ናችሁ? ውድ የተወደዳችሁ ዩቲዩብ ቻናል ቤተሰቦቻችን ግሎባል ትሬንድ ለፋይናል የሚያዘጋጃቸውን ጥያቄዎች ይዘን መጥተናል። በጥያቄዎቻችሁ መሰረት በዩኒት ቢከፋፈሉ ብላችኋል እና እነዚህ ጥያቄዎች ቻፕተር 4 ግሎባል ትሬንድ ላይ ቤዝድ ያደረጉ ጥያቄዎች ናቸው። ወደ ጥያቄዎቹ እንግባ። ዋት ኢዝ ግሎባላይዜሽን ኦፍን አንደርስቱድ አስ ፕራይመርሊ። በመጀመሪያ ደረጃ ግሎባላይዜሽን እንዴት ነው ማለት ብዙ ጊዜ የምንረዳው ነው። ኤ ፕሮሰስ ካራክተራይዝድ ባይ ኢንክሪዚንግ አይሶሌሽን አማንግ ስቴት ሂደት ሲሆን እንደገና ደግሞ መገለጫው ምንድን ነው? የስቴቶች አይሶሌት መሆን የመነጠል በጣም የስቴቶች መነጠል በጣም እየጨመረ ያለበት ሁኔታ ነው። ቢ ፕሮሰስ ካራክተራይዝድ ባይ ኢንክሪዚንግ ኢንተርኮኔክትድነስ ኦር ኢንተርዲፔንደንስ ፕሮሰስ ሂደት የሚገለጸው ደግሞ በጣም እየጨመረ ባለ እርስ በርስ ቁርኝትና እርስ በርስ ጥገኛ መሆን ወይም ኢንተርዲፔንደንስ ኤንድ ኢንተር ኮኔክትድነስ ነው። ሲ ፌኖሜናል ሊሚትድ ቱ ኢኮኖሚክ ኢንተራክሽን በቃ በኢኮኖሚያዊ ቁርኝት ብቻ እየተገደበ ነው። ዲ ሂስቶሪካል ኢቨንት ዛት ኮንክሉድ ኢን ዘ 20th ሴንቸሪ ታሪካዊ ሂደት ሲሆን የተጠናቀቀው ደግሞ በ20ኛው ሴንቸሪ ነው የሚለን። ስለዚህ የትኛው ይመስላችኋል? ያው እንዴት ነው እዚህ ጋር የሚለው ካራክተራይዝድ ባይ ኢንክሪዚንግ አይሶሌሽን አሞንግ ስቴት በስቴቶች መካከል መነጣጠል በጣም እየጨመረ መጥቷል ይለናል። ይሄ ተቃራኒ የሆነ ነው። አንድ ሀገር ከአንድ ሀገር ያለው ቁርኝት በጣም እየተራራቀ ሳይሆን እየተቀራረበ ነው የሚመጣው። እዚህ ጋር ኢንክሪዚንግ አይዞሌሽን ነው የሚለው። ስለዚህ ልክ አይደለም። ቢ ፕሮሰስ ካራክተራይዝድ ባይ ኢንክሪዚንግ ኢንተርኮኔክትድነስ ኦር ኢንተርዲፔንደንስ እርስ በርስ ያለው ቁርኝትና ጥገኝነት በጣም እየጨመረ ያለበት ሁኔታ ነው ማለት ነው። ስለዚህ ግሎባላይዜሽንን በዛ መረዳት እንችላለን። ሲ ፌኖሜናል ሊሚትድ ቱ ኢኮኖሚክ ኢንተራክሽን በኢኮኖሚያዊ ቁርኝት ላይ ብቻ የተገደበ ነው ይለናል። ይሄም ልክ አይደለም። ስለዚህ ዲ ሂስቶሪካል ኢቨንት ዛት ኮንክሉድድ ኢን 20th ሴንቸሪ ታሪካዊ ሂደት ሲሆን በ20ኛው ሴንቸሪ ያበቃለት ወይም ኮንክሉድ የሆነ ነገር ነው ይለናል። ይሄም አይደለም። ስለዚህ ቢ ፕሮሰስ ካራክተራይዝድ ባይ ኢንክሪዚንግ ኢንተርኮኔክትድነስ ኦር ኢንተርዲፔንደንስ የሚለው ይገልጽልናል ማለት ነው። ኤክስፕላኔሽኑን ትንሽ ለመመልከት ያህል እንዴት ነው? ግሎባላይዜሽን ኢዝ ኦፍን አንደርስቱድ አስ ኤ ፌኖሜና ኦር ኤ ፕሮሰስ ካራክተራይዝድ ባይ ኢንክሪዚንግ ኢንተርኮኔክትድነስ ኦር ኢንተርዲፔንደንስ ኢት ኢዝ ኦልሶ ዲስክራይብድ አስ ኤ ሱፕራ ሪጂናል ፕሮሰስ ብሪንጊንግ ዘ ወርልድ ኢንቱ ዋን ግሎባል ቪሌጅ ዓለምን ወደ አንድ ቪሌጅ የማምጣት ሂደት ነው ማለት ነው። ስለዚህ የተለያዩ ሪጅኖች አሉ። እነሱን ደግሞ ወደ አንድ ቪሌጅ ክሬት እንደማድረግ ነገር ነው ማለት ነው። ስለዚህ ይሄ ግሎባላይዜሽን ይባላል። ይሄ ግሎባላይዜሽን ይባላል ማለት ነው። ስለዚህ መልሱ ቢ ይሆናል ማለት ነው። ሁለተኛ which of the following is not explicitly mentioned as a driving force of globalization የግሎባላይዜሽን እንደ ድራይቪንግ ፎርስ ወይንም ደግሞ የእንትን የሚያደርገው የሚመራው ተደርጎ ኮንሲደር የማይደረገው ኖት የትኛው ነው? ኤ ኢኮኖሚ፣ ቢ ፖለቲክስ፣ ሲ ቴክኖሎጂ፣ ዲ ትራዲሽናል ፕራክቲስ። ስለዚህ የትኛው ነው የግሎባላይዜሽን ድራይቪንግ ፎርስ ያልሆነው? ስለዚህ ኢኮኖሚያዊ ቁርኝት ያው ምን ያህል እንደጨመረ ስሩ ታይም እና ግሎባላይዜሽን እንዴት ምን ያህል ኢኮኖሚ ድራይቭ እንደሚያደርገው ይታወቃል። ፖለቲክስም እንደዛው ነው። አንድ ሀገር ከሌላ ሀገር ያላት የፖለቲካዊ ሁኔታም በጣም ለግሎባላይዜሽን ድራይቪንግ ፎርስ ነው። ቴክኖሎጂም በዛው ልክ ለግሎባላይዜሽን ወይንም ደግሞ አንድን ቪሌጅ ከመፍጠር አንጻር ያለውን ሚና እናውቃለን። ስለዚህ ኤቢሲ መልስ ናቸው። ትራዲሽናል ካልቸራል ፕራክቲስ የሚባለው ግን ይሄ ድራይቪንግ ፎርስ አይደለም ማለት ነው። ስለዚህ ትራዲሽናል ካልቸራል ፕራክቲስ የሚለው መልስ ይሆናል ማለት ነው። ስለዚህ ዲ ኢዝ ዘ ኮሬክት አንሰር። እሺ ሶስተኛ ሃው ኢዝ ሪጂናሊዝም ኮንሲቭድ ኢን ደ ሞጁል። ያው ሞጁሉ ላይ ሪጂናሊዝም የሚለው ኮንሰፕት እንዴት ነው የተቀመጠው ነው። ኤ ዌይ ኦፍ ዲሊንግ ዊዝ ግሎባል ኢሹ ኤክስክሉሲቭሊ፣ ቢ ኤ ፕሮሰስ ዛት ሊድስ ቱ ኮምፕሊት አይሶሌሽን ኦፍ ስቴት፣ ሲ ኤ ዌይ ኦፍ ዲሊንግ ዊዝ ፖለቲኮ ኢኮኖሚ ሶሻል ሚሊተሪ ኤንድ ሴኪሪቲ ኢሹ አፌክቲንግ ስቴትስ ኢን ኮመን፣
ዲ ሂስቶሪካል ኮንሰፕት ዊዝ ኖ ኮንቴምፖራሪ ሬሌቫንስ። ስለዚህ ምንድን ነው ሪጂናሊዝም የሚለው ኮንሰፕት ምንድን ነው በሞጁሉ ላይ የተቀመጠው ነው የሚለን። ስለዚህ ኤ የሚለው ምንድን ነው ዓለም አቀፋዊ የሆኑ ኢሹዎች ላይ እንትን የምንልበት ዲል የምናደርግበት ነገሮችን ዲል የምናደርግበት መንገድ ነው ይለናል። ይሄ አይደለም። በዚህ ሪጂናሊዝም በዚህ አይገለጽም። ፕሮሰስ ዛት ሊድስ ቱ ኮምፕሊት አይሶሌሽን ኦፍ ስቴት፣ ሙሉ ለሙሉ የአንድን ስቴት መነጠል ነው የሚገልጸው። ይሄም አይደለም። ሲ ዌይ ኦፍ ዲሊንግ ዊዝ ፖለቲኮ ኢኮኖሚ ሶሻል ሚሊተሪ ኤንድ ሴኪሪቲ ኢሹ አፌክቲንግ ስቴትስ ኢን ኮመን። ስለዚህ ስቴቶችን አፌክት የሚያደርገው ይሄ ፖለቲካ፣ ኢኮኖሚ፣ ሶሻል፣ ሚሊተሪ፣ ሴኪሪቲ እነዚህ ሁሉ እንትኖች ዲል የሚደረጉበት መንገድ ነው ማለት ነው። ስለዚህ እነዚህ ኮመንሊ አፌክት የሚያደርጓቸው አንድን ስቴት የአንድ ስቴት ፖለቲካዊ፣ ኢኮኖሚያዊ፣ ሶሻሊ፣ ሚሊተሪ ወይም ሴኪሪቲ ኢሹ ለአንድ ስቴት ያለው ተጽዕኖ አለ እና ኢንኮመን ሲሆን ደግሞ ሪጂናሊዝም ይባላል። ዲ ሂስቶሪካል ኮንሰፕት ዊዝ ኖ ኮንቴምፖራሪ ሬሌቫንስ፣ ምንም አይነት ታሪካዊ ኮንሰፕት ሲሆን ምንም አይነት ጥቅም የለውም ይለናል። ስለዚህ ይሄ መልስ ይሆናል ማለት ነው። ይሄ አይሆንም፣ ምንም ጥቅም የሌለው ነገር አይደለም ሪጂናሊዝም የምንለው የአንድን ሀገር ከአንድ ሀገር ያላቸውን ኮመን የሆነ ኢኮኖሚያዊ፣ ሚሊተሪያዊ፣ ሴኪሪቲ እና እነዚህ ፖለቲካል ኢሹዎችን ዲል የምናደርግበት መንገድ ነው። ስለዚህ ሲ ዌይ ኦፍ ዲሊንግ ዊዝ ፖለቲካ፣ ኢኮኖሚ፣ ሶሻል፣ ሚሊተሪ ሴኪሪቲ ኢሹ የሚለው በትክክል መልስ ይሆናል ማለት ነው። ስለዚህ ሶስተኛ መልሱ ሲ ነው። አራተኛ ዋት ዳዝ ስትሬቺንግ ኦፍ ሶሻል ኤንድ ፖለቲካል አክቲቪቲ አክሮስ ዘ ስቴት ኦር ፖለቲካል ፍሮንቲርስ ሪፈርስ ቱ ዘ ዲፊኒሽን ኦፍ ግሎባላይዜሽን። በግሎባላይዜሽን ዲፊኒሽን ላይ እንዴት ነው ይሄ የሶሻል እና ፖለቲካል ስትሬቺንግ ተግባር እንዴት ነው የሚገለጸው ነው የሚለን። ኤ ዲክሪዝድ ግሎባል ኢንተራክሽን፣ የቀነሰ የዓለም አቀፍ ኢንተራክሽን ወይም ቁርኝት ነው። ቢ ኢቨንትስ ዲሲሽንስ ኤንድ አክቲቪቲ ኢን ዋን ፓርት ኦፍ ዘ ወርልድ ካሚንግ ቱ ሃቭ ሲግኒፊካንስ ፎር ኢንዲቪዥዋልስ ኤንድ ኮሚኒቲ ኢን አዘር ፓርት ኦፍ ዘ ወርልድ፣ የሆኑ ኢቨንቶች የሆኑ ውሳኔዎችና አክቲቪቲዎች በአንድ ዓለም ላይ የሚደረጉ በሌላ ዓለም ላይ ተጽዕኖ ምን ያህል እንዳላቸው በእያንዳንዱ ኢንዲቪዥዋል እና ኮሚኒቲ ላይ ማህበረሰብ እና ግለሰብ ላይ በሌላ የሚኖር አሜሪካ ላይ የሚደረገው ማንኛውም ኢቨንት ዲሲሽን እና አክቲቪቲ እንዴት ኢትዮጵያ ላይ አፌክት እንደሚያደርግ፣ እንዴት ኤዥያ ላይ፣ እንዴት ሌላ ኮንቲነንት ሌላ ኢንዲቪዥዋል ላይ ሌላ ግለሰብ እና ማህበረሰብ ላይ እንዴት አፌክት እንደሚያደርግ ነው ይለናል። ሲ ዘ ሎካላይዜሽን ኦፍ ኦል ሶሻል አክቲቪቲ፣ ሁሉንም ሶሻል አክቲቪቲዎች ሎካላይዝ አድርጎ ወይም ወደ አንድ አካባቢ እንትን ማድረግ ነው ይለናል። ይሄም አይደለም። ዲ ዘ ኮምፕሊት ኢሊሚኔሽን ኦፍ ስቴት ቦርደር፣ የአንድ ሀገርን ዳር ድንበሯን ሙሉ ለሙሉ የማጥፋት እንትን ነው ይለናል። ይሄም አይደለም። ስለዚህ ይሄ the stretching of social and political activity across state or frontier በግሎባላይዜሽን ምንድን ነው የሚለን የሆነ ነገር የሆነ ፓርት ላይ በሚወሰነው ውሳኔ በሚደረገው እንቅስቃሴ ሌላ ዓለም ላይ አፌክት ያደርጋል ብሎ የማሰብ እይታ ያለው ነው። ስለዚህ ቢ ኢቨንትስ ዲሲሽንስ ኤንድ አክቲቪቲ ኢን ዋን ፓርት ኦፍ ዘ ወርልድ ካሚንግ ቱ ሃቭ ሲግኒፊካንስ ፎር ኢንዲቪዥዋል ኤንድ ኮሚኒቲ ኢን አዘር ፓርት ኦፍ ዘ ወርልድ የሚለው መልስ ይሆናል ማለት ነው። ስለዚህ አራተኛ መልሱ ቢ ነው ማለት ነው። አምስተኛ እንመልከት። 10 ጥያቄ ብቻ ነው የምንሰራው ምንም እንዳይሰለቻችሁ። ዋት ዳዝ ታይም ስፔስ ኮምፕሬሽን ኢምፕላይስ ኢን ደ ኮንቴክስት ኦፍ ግሎባላይዜሽን። በግሎባላይዜሽን አውድ ወይም ኮንቴክስት ታይም ስፔስ ኮምፕሬሽን የሚባለው ምንድን ነው የሚገልጸው? ኤ ኢቨንትስ ኦር አክሽን ኦንሊ ኮንሳይድ ዊዝ ዜር ኢሚዲየት ጂኦግራፊካል ሎኬሽን። እነዚህ ተግባሮች ወይም ኢቨንቶች ዋና እንትን የሚያደርጉት ኮንሳይድ የሚያደርጉት ወይም የሚጋጠሙት ወይም አላይን የሚያደርጉት ካላቸው የመሬት አቀማመጥ ወይም የመሬት አቀማመጥ ቦታ ሎኬሽን አንጻር ብቻ ነው ወይ ይለናል። ቢ ኢቨንትስ ኦር አክሽን ኖ ሎንገር ኮንሳይድ ዊዝ ዘ ፕሌስ ኢን ዊች ዘይ ቴክስ ፕሌስ አዝ ዘ ወርልድ ሽሪንክስ። አንድ ኢቨንት ወይም ተግባር ምንም በቃ በሆነ ቦታ በሆነ ሎኬሽን ብቻ ስለተካሄደ እንትን አያደርግም፣ በዛ ብቻ አይወሰንም።
አዝ ወርልድ ሼሪንግ ዓለም ወደ አንድ በመጣች ቁጥር የሆነ ፓርት ኦፍ እርዝ ላይ የሚደረገውን ነገር በዛ ብቻ አይወሰንም ይለናል። ሲ ስሎዊንግ ዳውን ኦፍ ግሎባል ኢንተራክሽን እየቀነሰ ያለ የዓለማዊ ቁርኝት ነው። በዓለም ደረጃ ያለው ቁርኝት በጣም እየቀነሰ ያለ ኮንሰፕት ነው የሚገልጽልን ታይም ስፔስ ኮምፕሬሽን። ዲ አን ኢንክሪዝ ኢን ጂኦግራፊካል ዲስታንስ ቢትዊን ኢቨንት ኤንድ ዜር ኢምፓክት እየጨመረ ያለ የጂኦግራፊካል ወይም የመሬት አቀማመጥ ወይም የቦታ የሎኬሽን ኢቨንት እና እርስ በርስ ያላቸው ተጽዕኖ ነው ይለናል። ስለዚህ ይሄም እየጨመረ ያለ እንትን አይደለም። ግን ምንድነው ታይም ስፔስ ኮምፕሬሽን የምንለው ምንድነው? የሆነ ተግባር የሆነ በቃ እንደ ድሮ ጊዜና ቦታ ለአንድ ለሎኬሽን ብቻ ሊሚትድ አይሆኑ። አሜሪካ ውስጥ የሚከሰት የሆነ ነገር ስለ አሜሪካውያን ብቻ አይደለም የሚያገባው ማለት ነው። ታይም ስፔስ ኮምፕሬሽን የሚባለው ያ ነው። በሆነ ጊዜ በሆነ ቦታ ታይም እና ሎኬሽን ወይንም ጊዜና ቦታ በአንድ ቦታ ብቻ እንትን አይልም አይወሰንም። አሜሪካ ላይ የተከሰተ ማንኛውም ነገር ከሌላ እንትን ጋር ኮንሳይድ የማድረግ ነገር አለ አስ ወርልድ ሼሪንግስ ወደ አንድ በምትመጣበት ጊዜ ይለናል። ስለዚህ ቢ በትክክል ታይም ስፔስ ኮምፕሬሽንን ይገልጽልናል። ስለዚህ መልሱ የአምስተኛ ቢ ነው ማለት ነው። ቻናሉን በየቀኑ የምንለቃቸውን ሁለት ቪዲዮዎች እንዲደርሳችሁ ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። ዘ ሃይፐር ግሎባሊስት ቪውስ ኦፍ ግሎባላይዜሽን ፕሪቪሌጅ ዊች ኦፍ ዘ ፎሎዊንግ ሃይፐር ግሎባሊስት ቪው የሚባለው እንትን ቪው ምንድን ነው የሚገልጽልን? ኤ ፖለቲካል ኦቨር ኢኮኖሚ ፖለቲካውን ከኢኮኖሚው በላይ ነው አድርጎ የሚያይ ነው። ቢ ማርኬት ኦቨር ስቴት ማርኬቱን ከስቴቱ በላይ ገበያ ትስስሩን ማለት ነው ከስቴቱ በላይ። ሲ ስቴት ኦቨር ነን ስቴት አክተር ስቴቱን ከነን ስቴት አክተሮች። ዲ ናሽናል ገቨርንመንት አዘ ፕራይመሪ ሬጉሌተር የአንድ ሀገር የአንድ ኔሽን ገቨርንመንት ወይም መንግስት እንደ የመጀመሪያ የሚቆጣጠሩት እነሱ ናቸው የሚያይ ነው ይለናል። ስለዚህ ሃይፐር ግሎባሊስት የሚባለው ይሄ ነው። ስለዚህ ሃይፐር ግሎባሊስት የሚባለው ሁሌም ማርኬትን ከስቴት የሚያስበልጥ ኢኮኖሚን ከፖለቲካ እዚህ ጋር የሚለው ፖለቲካ ኦቨር ኢኮኖሚ ነው። ግን ሃይፐር ግሎባሊስት ኢኮኖሚክ ኦቨር ፖለቲካ ነው። እንደገና ማርኬት ኦቨር ስቴት ነው። ይሄ በትክክል ይገልጽልናል። ሲ ስቴት ኦቨር ነን ስቴት አክተር ይሄም አይደለም። ስለዚህ ይሄ በትክክል ይገልጽልናል ማለት ነው። የተወሰነ እንትኑን ለመመልከት ያህል ፎር ሃይፐር ግሎባሊስት ዲስ ቪው ፕሪቪሌጅ ዘ ኢኮኖሚ ኦቨር ዘ ፖለቲካ ኢኮኖሚው ከፖለቲካ በላይ ዘ ማርኬት ኦቨር ዘ ስቴት እና ዘ ፕሪፊገር ዲክላይን ኦፍ ዘ ስቴት። ስለዚህ ቢ ነው ማለት ነው መልሱ። ሰባተኛ አኮርዲንግ ቱ ሃይፐር ግሎባሊስት ዋት ኢዝ ዘ ኮንሲኩዌንስ ኦፍ ኢኮኖሚክ ግሎባላይዜሽን ፎር ናሽናል ገቨርንመንትስ። በግሎባሊስቶች ሃይፐር ግሎባሊስቶች እይታ ምንድን ነው የኢኮኖሚያዊ ግሎባላይዜሽን ለአንድ ናሽናል መንግስት ለአንድ መንግስት የሚያሳድረው ተጽዕኖ ወይም ውጤቱ ምንድን ነው? ኤ they gain more control over the transboundary movement ከድንበራቸው ባሻገር ሞር ኮንትሮል ይኖራቸዋል። ቢ they become increasingly unable to control the transboundary movement and flow of goods, services and ideas and a different socio-economic activity inside their border በግዛት ውስጥ ወይንም ደግሞ በዳር ድንበር ውስጥ በአንድ ሀገር ዳር ድንበር ውስጧ የሚካሄዱትን እንቅስቃሴዎች ከቦርደር የሚደረጉ እንቅስቃሴዎች እንዳንቆጣጠር ያደርጋል። ሲ they strengthen their authority and legitimacy ኦቶሪቲ እና ሌጂቲሜሲን እንዲጠናከር ያደርጋል። ስለዚህ ኦቶሪቲ እና ሌጂቲሜሲ እንዲጠናከር ያደርጋል። ዲ they become the sole container of socio-economic activity የሶሾ ኢኮኖሚክ እንቅስቃሴውን ዋና እንትኖች ይሆናሉ ነው የሚለን። ዋና አክተሮች ወይም ሶል ኮንቴነር
ይሆናሉ ነው የሚለን። ስለዚህ የትኛው ይመስላችኋል? ስለዚህ ያው በሃይፐር ግሎባሊስት እይታ እንዴት ነው የኢኮኖሚክ ግሎባላይዜሽን በአንድ ባውንደሪ ላይ በአንድ ሀገር ላይ የሚደረጉ ከቦርደር ለምሳሌ ከኢትዮጵያ ኬንያ፣ ከኬንያ ኢትዮጵያ የሚደረጉት እነዚህ የሰርቪስ የጉድስ ምናምን ፍሎዎቹ እንቅስቃሴዎቹ ለመቆጣጠር በጣም አዳጋች ይሆናል ነው የሚለን። ስለዚህ ቢ ላይ ያለውን ስንመለከት they become increasingly unable to control the transboundary movement and flows of the goods, services and idea different social economic activity inside their borders። ስለዚህ ቢ በትክክል ይገልጽልናል ማለት ነው። ስለዚህ የሰባተኛ መልሱ ቢ ነው ማለት ነው። they become increasingly unable to control the transboundary movement and flow of goods, service, ideas and different socio economic activity inside their border የሚለው መልስ ይሆናል ማለት ነው። ስለዚህ የሰባተኛ መልሱ ቢ ነው። አሁን ትንሽ ጥያቄ ብቻ ነው የቀረን፣ 8ኛ 9ኛ እና 10ኛ። how does the skeptic view of the idea of globalization leading to world with a free flow of goods and service? እንዴት ነው የስኬፕቲክ እይታ በግሎባላይዜሽን ላይ ወደ የጉድስ እና ሰርቪሶችን ነፃነት ያለው እንቅስቃሴ እንዲኖር የሚያደርገው? they fully support it። እንዴት ነው ይሄን የሚያየው የነፃ የሆነ how do the skeptic view the idea of globalization leading to world with a free flow of goods and service? ይሄ የግሎባላይዜሽን ኮንሰፕት አለ አይደለ? ጉድስ እና ሰርቪሶች በነፃነት እንዲንቀሳቀሱ የማድረግ እይታን the skeptic view እንዴት ነው የሚያዩት ነው የሚለን። they fully support it። ሙሉ ለሙሉ ይሄን የግሎባላይዜሽን እይታ በነፃነት የጉድስ እና ሰርቪስን እንቅስቃሴ ሙሉ ለሙሉ ይደግፋል። be they accept it as a current reality። አሁን የሚቀበሉት እውነታ ነው፣ ጀስት አክሴፕት የሚያደርጉት እውነታ ነው። ሲ they reject it as a mice arguing that it is not more than regionalization manifested in trading blocks። ሪጀክት ያደርጋሉ እንደ ማይት ኤንድ እና ከሪጂናላይዜሽን በላይ የማይገለጥ ነገር ነው። በትሬዲንግ ብሎክ ላይ ሞር የሚገለጡት ሪጂናላይዜሽን ነው ማለት ነው። arguing that it is not more than regionalization manifested in trading block። በነዚህ በግብይቱ ላይ ሞር የሚገለጸው ሪጂናላይዜሽን ነው እንጂ እንትን አይደለም ብለው ሪጀክት ያደርጉታል። they believe it will happen in the distant future። ስለዚህ ወደፊት ሀፕን የሚያደርግ ነገር ነው ይለናል። ስለዚህ የትኛው ነው the skeptic person እንትን የሚባለው ቪው የሚባለው የግሎባላይዜሽንን ሞር ግብይት ላይ ወይም ትሬዲንግ ላይ ዋና የሚገለጠው የሪጂናላይዜሽን ኢፌክት ነው ብለው ሪጀክት ያደርጉታል። ስለዚህ ሲ በትክክል ይገልጽልናል። they reject this as a mice arguing that it is not more than regionalization manifested in trading block የሚለው መልስ ይሆናል ማለት ነው። በሚገርም ሁኔታ ሁለት ጥያቄ ብቻ ይቀረናል። እቺን ኤክስፕላኔሽኗ ስንመለከት ምንድን ነው the skeptic also undermine the view that the world is interconnected and moving into a village whereby there exists a free flow of goods and service, investment and circulation of money from one corner of the world in another። የግሎባላይዜሽን ኮንሰፕት ስኬፕቲክ የሚባለው እይታ የግሎባላይዜሽንን የቁርኝት የእርስ በርስ ቁርኝት ምን ያህል እንደጨመረ ያምናሉ። እንደገና እርስ በርስ ያለውን የጉድ ሰርቪስ እና ኢንቨስትመንቶች ወይንም የገንዘብ ዝውውርን ከአንድ የዓለም ጫፍ እስከ ሌላ ዓለም ጫፍ እንትን እንደሚል ያምናሉ። ግን ፎር ዘም the so-called the globalization is not more than a regionalization that is being manifested in the emergence of financial and trading block in western country, North America, in Asia and to some extent in the Africa። እንዴት ነው ይሄ የግሎባላይዜሽን ሀሳብ የሚባለው በፋይናንሻል እና ትሬዲንግ ብሎክ በአሜሪካ በዌስተርን ካንትሪዎች ኖርዝ አሜሪካ ኤዥያ ላይ እና አንዳንድ አፍሪካ ላይ የሚገለጥ ሪጂናላይዜሽን ኮንሰፕት ነው ብለው ነው የሚወስዱት። ስለዚህ ያ ነው ማለት ነው። ሁለት ጥያቄ ብቻ ቀርቶናል። 9ኛ ዋት ኢዝ ዘ ኮር ብሊፍ ኦፍ ትራንስፎርሜሽናሊስት ፐርስፔክቲቭ ኦን ግሎባላይዜሽን። በግሎባላይዜሽን ላይ ትራንስፎርሜሽናሊስት ያላቸው እይታ ምንድን ነው ነው? ግሎባላይዜሽን ሃዝ ኖ ኢምፓክት
ኦን ስቴት ፓወር ግሎባላይዜሽን በአንድ ስቴት ፓወር ላይ ምንም አይነት ተጽዕኖ የለውም። ቢ ግሎባላይዜሽን ኢዝ ክሪቲካል ድራይቪንግ ፎርስ ሪሼፒንግ ሶሳይቲ ኤንድ ኢንተርናሽናል ፖለቲክስ ሊዲንግ ቱ ሪኮንስቲቱሽን ኦፍ ስቴት ፓወር። ሲ ግሎባላይዜሽን ኢዝ ቴምፖራሪ ፌኖሜኖን። ዲ ግሎባላይዜሽን ኢዝ ሊዲንግ ቱ ዘ ኮምፕሊት ዲስአፒሪያንስ ኦፍ ዘ ስቴት። ስለዚህ ግሎባላይዜሽን የሚባለው ምንም አይነት ተጽዕኖ አያሳድርም በስቴት ፓወር ላይ ይለናል። ይህ አይደለም። ግሎባላይዜሽን ኢዝ ክሪቲካል ድራይቪንግ ፎርስ ሪሼፒንግ ሶሳይቲ ኤንድ ኢንተርናሽናል ፖለቲክስ ሊዲንግ ቱ ሪኮንስቲቱሽን ኦፍ ስቴት ፓወር። የአንድን ስቴት እንዴት ነው ግሎባላይዜሽን ዋና የማህበረሰብንና የዓለም አቀፍን ፖለቲካ በጣም ቀርጿል ወይም ሼፕ አድርገዋል። እና ይሄ ደግሞ ወደ ምን ይመራናል? የአንድ ስቴት ኃይል ከእንደገና እንዲሆን ከእንደገና እንዲስተካከል የሆነ ቅርጽ እንዲይዘው ያደርጋል ነው የሚለን። ይህ በትክክል ይገልጻል። ሲ ግሎባላይዜሽን ኢዝ ቴምፖራሪ ፌኖሜና። ግሎባላይዜሽን የሚባለው ጀስት ጊዜያዊ ፌኖሜና ነው ይለናል። ይሄም አይደለም፣ ጊዜያዊ ነገር አይደለም። በጣም ሎንግ ተርም ኢፌክት ያለው ቀጣይነት ያለው ነገር። ግሎባላይዜሽን ኢዝ ሊዲንግ ቱ ዘ ኮምፕሊት ዲስአፒሪያንስ ኦፍ ስቴት። የአንድ ስቴት ሙሉ ለሙሉ እንድትጠፋ እንዲሆን ያደርጋል። ስለዚህ ቢ ላይ ያለው ግሎባላይዜሽን ኢዝ ክሪቲካል ድራይቪንግ ፎርስ ሪሼፒንግ ሶሳይቲ ኤንድ ኢንተርናሽናል ፖለቲክስ ሊዲንግ ቱ ሪኮንስቲቱሽን ኦፍ ስቴት ፓወር የሚለው መልስ ይሆናል ማለት ነው። ስለዚህ አንድ ጥያቄ ብቻ ሴንትራል ቱ transformational perspective, it is conviction that globalization is a critical driving force behind the rapid social, political and economic change which are reshaping society and international politics. They also believe that globalization is reconstructing or re-engineering the power, function and authority of the state. የአንድን ሀገር ፓወሯን እንዴት እንደምትሰራ ኃይሏን እንደገና አውቶሪቲዋን በቃ እንደገና ሪኮንስቲቲዩት እንድታደርግ አድርጓታል። ይሄ የሚል ቪው ነው። የትራንስፎርሜሽን የአንድ ስቴት ፓወር ትራንስፎርም እንዲያደርግ ያስገድዳል ብሎ የሚያይ እይታ ነው። what is one of the unique aspect of the present form of globalization as mentioned in the module? The rise of communism. እንዴት ነው አሁን ያለው የግሎባላይዜሽን ሀሳብ ዩኒክ የሚያደርገው ልዩ የሚያደርገው? ኤ the rise of communism, B the Americanization of the world, D decreased technological innovation, D a decline in the international trade። ስለዚህ የትኛው ይመስላችኋል? እስቲ ይሄን ጥያቄ ኮመንት ላይ ያሳውቁን። መልሳችሁን ሼር አድርጉ። የዚህ መልስ ለእናንተ ትተነዋል። በየቀኑ የምንለቃችሁ ሁለት ቪዲዮዎች እንዲደርሳችሁ ቻናሉን ሰብስክራይብ ማድረግ እንዳትረሱ።